ሰላም ውድ ቤተሰቦቼ እንደምንሰነበታችሁ። አባት ይመስገን እኔ በጣም ሰላም ነኝ። ፕሮግራማችን በጎ ዘመን ነው። ዛሬ ደግሞ በድጋሚ ተገናኝተናል። ባለፈው ዓመት ስለ ሮንግ ማፕ ተነጋግረናል። አሁን ደግሞ እስኪ ሰፋ አድርገህ በዕለት ተዕለት እንቅስቃሴያችን ላይ ሊጠቅመን በሚችል መልኩ ስራልን የሚል ሀሳብ ስለመጣ እስቲ ሮንግ ማፕን ሰፋ አድርጌ 1 2 3 በሚል ልስራው ብዬ ነው። ክፍል 1 ክፍል 2 እና ክፍል 3 ብዬ አዘጋጅቸዋለሁ። እስኪ ካለፈው የቀጠለውን ሮንግ ማፕን ደግሞ ዛሬ በዕለት ተዕለት እንቅስቃሴያችን በሶስት ነገሮች ብቻ እንየው። ይሄ ሮንግ ማፕ የሚጠቅመው በነገራችን ላይ ወይም የተሳሳተ ካርታ ትልቅ ጥበብ ነው። አንዳንድ ሰዎች የተሳሳተን ካርታ ወይ ደግሞ ነገሮችን በሚስጥር የሚያስኬዱበትን ህይወት እንደ መጥፎ ጎን ሊቆጥሩት ይችላሉ፣ ግን አይደለም። ይሄ በጣም ትልቅ ጥበብ ነው። ለገባው ሰው ይሄን መጠቀም ለሚችል ሰው ሮንግ ማፕ ማወቅ በጣም ትልቅ የሆነ ጥበብ ነው። ይሄንን ጥበብ ለማወቅ ሰፊ ጊዜ ወስዶ ራስ ላይ ልምምድ ማድረግ ይጠይቃል። ለነገሩ በጣም ትኩረት መስጠትም ያስፈልጋል። ስለዚህ ነገሩ ይሄ ሮንግ ማፕ ከውስጥ ወደ ውጭና ከውጭ ወደ ውስጥ በሚታይ ጥበብ ነው የሚሰራው። ከውጭ ወደ ውስጥ እንዴት ይታያል የሚለው እኛ ውስጥ ያለንን ችግር እንዴት አድርገን መፍታት እንችላለን የሚለውን ወይም ራሳችንን እንዴት መከላከል እንችላለን የሚለውን ለመስራት ይጠቅመናል። ከውስጥ ወደ ውጭ ስናይ ደግሞ ከውጭ ገብተው ሊያጠቁንና ሊያጠፉን የሚችሉ ጉዳዮችን ደግሞ በደንብ ተረድተን ያለምንም ትግልና መላላት ቀስ አድርገን ወደሚፈለገው ቦታ ወስደን መጣል እንችላለን ማለት ነው። ስለዚህ ይሄንን ለማድረግ ደግሞ በደንብ ማጤን ይኖርብናል። እስኪ ዛሬ በዕለት ተዕለት እንቅስቃሴያችን ላይ የሚገጥሙንን 3 ነገሮች በሮንግ ማፕ እንቃኛቸው። የመጀመሪያው የግል ስራን ለመስራት ስንፈልግ መረጃዎቻችን እንዳይወሰዱ፣ የስራ አቅጣጫችን እንዳይጠለፍ፣ ስራውን በምን አይነት ቴክኒክ እንደምንሰራውና በምን አይነት ጥበብ እንደምንቀምመው እንደምናስኬደው የስራችን ዋነኛው ፕላትፎርም እንዳይወሰድ ሊጠቅመን ይችላል። ከውስጥም መረጃ አይወጣም፣ ከውጭም ደግሞ የተሳሳተ መረጃ ሰጥተው የእኛን ስራ ለመውሰድና ለማበላሸት የሚመጡ የትኞቹም እንቅስቃሴዎች ኮንትሮል ናቸው ማለት ነው። ስለዚህ በቁጥጥር ስር እናውላቸዋለን። ማንም ሰው የራሱን ስራ ሊሰራ ይችላል። አዲስ የፈጠራ ስራ ሊሆን ይችላል፣ ወይም ደግሞ በግልጽ የሚታይ ሊሆን ይችላል። ዞሮ ዞሮ አንድ ሰው የራሱን ስራ ሲሰራ ድብቅ የሆነ ሚስጥራዊ የሆነ መንገድ አለው። የግል ስራችን መቼም ለሁሉም ሰው ግልጽ አይሆንም። ሰራተኞቻችን እንኳን የማያውቁት መንገድ ይኖራል። የምንሰራውን ስራ ከኛ ውጭ ለምሳሌ የምናመርተው ምርት ለሰዎች የሚታደልና የሚደርስ ከሆነ ግልጽ የሆነ አምራች ከሆነ የኛ ስራችን ወይም ድርጅታችን ልንደብቀው አንችልም። ምርታችንን ስለምንሸጥ ድርጅታችን የት ቦታ እንዳለ፣ እንዴት እንደሚሰራ፣ ስንት ሰራተኛ እንዳለው፣ በተዋረድ ምን እንደሚያደርግ በደንብ ይታወቃል። ይሄ ግልጽ ነገር ነው። ግን እንዴት እንደምናመርት፣ ገበያውን እንዴት እንደምንቆጣጠር፣ በምን አይነት ጥራትና በምን አይነት ጥበብ እንደምናመርት ለማንም ሰው ግልጽ አይደረግም። ምናልባት ሰዎች እንደግፋለን ብለው መጥተው ኢንተርቪው እናድርጋችሁ በሚል ድርጅታችሁ በጣም ፕሮሞት እንዲሆን ወይም እንዲተዋወቅ ለዓለም እንዲደርስ ለብዙ ሰው እንዲደርስ ተወዳዳሪ እንዲሆን ብለውም ሰዎች አንዳንዴ ሰፖርት ለማድረግም ሚዲያ ላይም ደግሞ ለማቅረብ ሊመጡ ይችላሉ። ሲመጡ ለሚዲያ የሚሆነው ለሚዲያ ይደረጋል። ሁሉም ነገር ለሚዲያ ግልጽ አይሆንም። እርዳታ እንረዳችኋለን፣ እናግዛችኋለን የሚሉ ሰዎች ካሉ ደግሞ ሊያግዙን በሚችሉበት አግባብ ልክ እንዲያግዙን ለነሱ ማቅረብና ማሳየት ያለብንን ደግሞ እናደርጋለን። ምርታችንን፣ የምርታችንን ጥራት፣ ያለውን ጠቃሚነት፣ ተደራሲነቱን፣ የገበያውን ሁኔታ ልናወራ እንችላለን። ከዛ ውጭ ግን እንዴት እንደጀመርነው እንዴት እንደምንሰራው አጠቃላይ ያለው ቴክኒክ ብዙ ነገሩ ምን አይደለም አይነገርም። የግድ እሱን እንሰማለን ካሉ ነው ሮንግ ማፕ የሚጠቅመን። የግድ እሱን ማወቅ አለብን ካሉ እሱን አንነግራቸው። ግን እሱን የነገርናቸው እንዲመስላቸው አድርገን ሌላ ነገር ነግረናቸው የሚፈለገው ድረስ ሄደን ልንሸኛቸው እንችላለን። ቢያወሩም ያን ነገር አይደርሱበትም። አንዱ ይሄ ነው ትልቁ። ምንም ነገር ልትጀምሩ ትችላላችሁ። በቤታችሁም በትንሹ ልትጀምሩ ትችላላችሁ። በፋብሪካ ደረጃም ልትጀምሩ ትችላላችሁ። ትንሽዬ የቴክኖሎጂም ውጤት ትንሽዬ ክፍል ውስጥም ልትጀምሩ ትችላላችሁ። በጣም ብዙ ነገሮች በግላችሁ ስራ ልትጀምሩ ትችላላችሁ። ጥናትና ምርምርም ሊሆን ይችላል ስራችሁ። ብዙ ነገር ላይ ምርምር እያደረጋችሁ አዲስን ነገር ለማግኘት በተደጋጋሚ እየሞከራችሁ ጥናት እያደረጋችሁ ሊሆን ይችላል። እሱን ስታደርጉ ሰዎች ረዳት መስለውም የሚዲያ ሰው መስለውም ሊመጡ ይችላሉ። ወዳጅ መስለውም ሊመጡ ይችላሉ። የመንግስት አካላትን መስለው ሊመጡ ይችላሉ። ቦታ እንሰጣችኋለን፣
ድርጅታችሁ መስፋፋት አለበት ወዘተ ብለው ሊመጡ ይችላሉ። በጣም ጥሩ ነው። ሁሉም ይደገፋል። ሰዎች በገንዘብም በእውቀትም በሙያ በብዙ ነገር በጉልበትም እናግዛችሁ ሲሉን በጣም ጥሩ ይፈልጋል። መንግስታዊ የሆኑ አካላትም መስለውም መጥተው ሊሆን ይችላል፣ በትክክልም ሆነውም ሊሆን ይችላል የሚመጡት። ቦታ እንሰጣችኋለን ማስፋፋት አለባቸው ጥሩ ነው ሲሉን መልካም ነው። ምንሰራውም ለማደግ ነው ለመስፋት ነው፣ ጥሩ ነው። ሚዲያ ላይም ደግሞ ልንዘግብ ልናወጣ ስለ እናንተ ድርጅት ልንናገር ስለ ስራችሁ ዲሲፕሊን ስላላችሁ ጥንካሬ ልንናገር እንፈልጋለን ብለው ስራውን ከፈጠረው ወይም ከሚያስኬደው ከዋናው ማኔጀር ወይም ደግሞ ከስራው ባለቤት ጀምሮ በተዋረድ ሰራተኞችን እናናገራለን ሊሉ ሁሉ ይችላሉ። ስለዚህ አታደርጉም አይሞከርም በፍጹም ነው ብለን ልናጥረው አንችልም። በቃ ሚዲያም ይዘግብ ችግር የለው። እንረዳለን ብለው የመጡም ሰዎች ይርዱን ምንም ችግር የለው። እኛ መንግስታዊ አካልም ነን በሀገር ደረጃም ድጋፍ ልናደርግ መተናል ይበሉ፣ ጥሩ ነው ይደገፋል። ከሌላ ዓለማትም መጥተው ከሌላ ሀገር መተንም በሌላ ዓለማት ላይ ያሉትን ሰዎች የሚሰሩትን እያበረታታን ነው ብለውም ሊሉ ይችላሉ። ምንም ችግር የለው ይበሉ። ግን ለሚዲያ የሚያስፈልገው እንደ ሚዲያ መልክ እንረዳለን ለሚሉት እንደሚረዱበት መልክ ይቀርባል። ዋናው ነገር ግን አይነገርም ነው። በቃ አለቀ። ምንድን ነው ከተባለ በሮንግ ማፕ ውስጥ እየተደበቀ ነው። እነዛ የሚመጡት ሰዎች ግን የእውነት ወደውን ነው? ሁሉንም ሰው ረድተው እኛ ብቻ ቀርተን ነው? ይህ እንዲያው የሚረዱትስ ዘመድ ወገን የላቸው? በእርግጥስ እነዛ የሚረዱን ሰዎች ይህን ያህል ደጎች ናቸው? ሩህሩህ ናቸው? ለጋስ ናቸው? ሮንግ ማፕ እንደዚህ በደንብ አስፍተን እንድናስብ ነው የሚያደርገን። ስለ አመክንዮ ነው አብዛኛው በደንብ የሚያስተምረን። በቃ ሎጂክ በደንብ ካወቅን ሮንግ ማፕ በደንብ ገብቶናል ማለት ነው። ለምን አንድ ሰው እኔን ብቻ አብዝቶ እንዴት ሊረዳኝ ይችላል? ወገን የለውም ወይ? እንደ እውነትስ መርዳትስ ባህሪው ነው ወይ? ደግነት ተፈጥሮው ነው ወይ የሚለውንም እንድናውቅ ያደርገናል። መንግስት እንደ መንግስት የመንግስት አካላት ሀገራቸው ላይ የሚሰሩ ሰዎች የማበረታታት የመርዳት ግዴታ አለባቸው። ፕሮግራምም አለ፣ መንግስታዊ ፕሮግራምም አለ። እንደዚህ አዳዲስ የፈጠራ ስራዎችን የሚሰሩ ሰዎችን የሚያበረታታ መንግስታዊ ፕሮግራም አለ። ግን እውነት መንግስታዊ ፕሮግራሙም ራሱ ትኩረት አድርጎ በስነስርዓት ተሰብስቦበት አይቶት ከሌ መርዳት አለብን ብሎ የኔ ስራ አርክቶትና ተደስቶ ነው ወይ ስቦት ነው ወይ የሚለውንም ጥያቄ ውስጥ ማስገባት ይኖርብናል። ከመንግስታዊ አካል ስለመጣን ነው ብቻ ስላሉ ግልጽ አድርገን ልንነግራቸውና ያለውን የህይወታችንን ራዕይ በሙሉ ልንነግራቸው አይገባም። አንዱ ይሄ ነው። ከዕለት ተዕለት እንቅስቃሴያችን ላይ ሮንግ ማፕ የሚጠቅመን በግላችን የምንሰራውን የትኛውንም የስራ እንቅስቃሴ ጠልቀው ገብተውም እንዳይወስዱት ያደርገናል። ከውስጥም መረጃ እንዳይሾልክ ይጠቅመናል። አንዱ ይሄ ነው። ሁለተኛው የውስጥ ችግሮችን ወይም ግጭቶችን ለመፍታት ሮንግ ማፕ በጣም ጠቃሚ። የሀገር ግጭት ሊሆን ይችላል፣ የፖለቲካ ግጭት፣ ሀገራዊ ግጭት ሊሆን ይችላል፣ የትዳር የቤተሰብ ግጭት ሊሆን ይችላል፣ የጓደኛ ግጭት ሊሆን ይችላል፣ በመስሪያ ቤት የአሰሪና የሰራተኛ ግጭት ሊሆን ይችላል፣ የአለቃና የሰራተኛ ግጭት ሊሆን ይችላል፣ የአካባቢ ግጭት ሊሆን ይችላል ወዘተ። እነዚህ ግጭቶች ለሰው አይን ለወሬ የተጋለጡ ናቸው። አሁንማ ሚዲያ ሞልቷል። ማንም ሰው ስቱዲዮ ገብቶ ማቀናበር ሁሉ አይጠበቅበትም። እጁ ላይ ባለ ስልክ ወዲያው በደቂቃ ውስጥ ነው ቀርጾ አየር ላይ የሚያውለው ጉዳዮቻችንን። ስለዚህ የውስጥ ግጭቶች ሲኖሩ እነዛን ግጭቶች ለመፍታት የግል ግጭትም ሊሆን ይችላል፣ የሀገር ግጭትም ሊሆን ይችላል፣ የሃይማኖት በተለይ አሁን በጣም የምንሰማው አስቀያሚው ነገር የፖለቲካውማ እንዴ ፀሐይ የሞቀው ነው፣ ባህሪውም ነው። ፖለቲካ ጭቅጭቅ፣ አሉባልታ፣ ንትርክ፣ ውዝግብ አይጠፋውም ሁልጊዜ። በቃ እሱ ባህሪውም ስለሆነ ነው። ቢሆንም ግን ፖለቲካ ሀገራዊ ጉዳይ ስለሆነ ሚስጥር የሆነ ነገር ነው። ውስጥ ለውስጥ ነው የሚፈታው። ሮንግ ማፕ የማያውቅ ሰው ግን በቃ ዝም ብሎ ሲበጠረቅ ነገሮቹ ወደ ውጭ ይወጣሉ። ከዛ እየሰፉ ለመግባባት አስቸጋሪ ይሆናል። ስለዚህ የውስጥ ግጭቶችን ለመፍታት የውስጥ ችግሮችን ለመፍታት በግላችንም ያለን ችግር፣ በቤተሰባችንም ያለን ችግር፣ በማህበረሰቡም ያለን ችግር፣ በሀገር ያለውንም ችግር ለመፍታት ይጠቅማል። ስለዚህ በፖለቲካ ያለውንም ይጠቅማል። ግን ፖለቲካ ባህሪው እንዲወራለት የሚፈልግ ስለሆነ በቃ አንዱ ይሄ ጭቅጭቅ ራሱ ንትርክ እንዲወራለት መፈለግ አንዱ የፖለቲካ የፕሮፓጋንዳ ፓርት ነው። እሱ ብዙም አይደለም፣ ግን ይጠቅማል እሱ። አሁን ደግሞ በጣም አሳሳቢ የሆነው ሃይማኖታዊ ጉዳዮች ሜዳ ላይ እየተሰጡ በቃ ብርቅስቅሳቸው ወጥቶ ብልሽት ያሉ ነገሮች ናቸው። አንድ በጣም ትልቅ የሃይማኖት መምህር ያደረጋት እያንዳንዳው ነገር ወጥታ በቃ የማይረቡ ሰዎች ሁሉ እጅ ይገባል። እሱ ስለምን እንዲህ ይሆናል ሲባል እሱ ሌላ ዲቴል ነው፣ ሌላ ጉዳይ ነው እሱ።
በቃ ትልልቅ የሃይማኖት መሪዎች የሃይማኖት አባቶች የሚሰሩት ስህተት የሚሰሩት ጥፋት ወጥቶ ሲራገብ በቃ ለመግባባት ችግር ይሆናል። ወሬኞች ይገባሉ፣ ሴረኞች ይገባሉ፣ ተኩላዎች በደንብ መንገድ ያገኛሉ፣ ድብልቅልቁን ያወጡታል። እባቡ እየተሳበ ውስጥ ድረስ ይገባል፣ ነገሩን ጭምልቅልቁን ያወጣዋል። ስለዚህ ሮንግ ማፕ ስናውቅ የውስጥ ግጭቶችን ለመፍታት በጣም ይጠቅማል። የውስጥ ግጭቶች እፍን ይደረጉና ወዲያው እልባት ይሰጣቸዋል። የውስጥ ግጭት ሲባል በራሱ ውስጣዊ ነው። የውጭ ሽምግልና የውጭ ኃይል አያስፈልገውም። የውጭ ኃይል ገባበት ማለት ይበላሻል። ስለዚህ ግጭት እንኳን ቢፈጠር ምንድን ነው የሚደረገው? አይ በቃ ነገሩን በዚህ ፈተነዋል። መቼም ሚዲያውም ዲፕሎማቶችም ሌሎች ሰዎችም ጉዳዩን መስማት ይፈልጋሉ። ወደዛ አታስፈልጉም አይባልም። ግን ምንድን ነው የሚፈለገው? ተመጥሞ ነው የሚሰጠው። ካስፈለገም የተሳሳተ መረጃ መስጠት ይቻላል። በቃ ጉዳዩን ጨርሰነዋል አልቋል ተብሎ ይደፈናል። በቃ ሰላም ነው፣ አይ በቃ ሰላም ናቸው ብለው ይቋጫሉ። ግን እኛ ነገሩን አልቋጨነውም፣ ቀስ ብለን ውስጥ ለውስጥ እንቋጨዋለን። ስለዚህ ሮንግ ማፕ ማወቅ የውስጥ ግጭቶችንም ለመፍታት በጣም በጣም ጠቃሚ ነው። የግልም ቀውስ ሲገጥመን አንዳንዱ ሰው የግል ችግርም ሲገጥመው ቶሎ ማውራት ይፈልጋል ለሰው፣ ግን አይደለም። በውጪ ሰላማዊ ጠንካራ መስለን ራሳችንን ምን ማድረግ አለን? ማቅረብ አለብን። እና የውስጥ ችግር ቢገጥመንም ችግሩን ሊፈታልን ለሚችል ሰው ነው የሚነገረው። አብዛኛውን ችግሮቻችንን ደግሞ ራሳችን ከእግዚአብሔር ጋር ነው የምንፈታው፣ በጊዜ ሂደት ነው የምንፈታቸው። ከዛ ቀጥሎ በጣም ከወዳጆቻችን፣ ከጓደኞቻችን፣ ከትዳር አጋሮቻችን፣ ከቤተሰቦቻችን ጋር፣ ከአካባቢ ላይ ካለው ማህበረሰብ፣ ከመስሪያ ቤት፣ በሌላም ጉዳይ ሊሆን ይችላል፣ እንደ ሀገር፣ እንደ ሃይማኖት። አሁን ቀውሶች የበዙት እንደ ሀገር በፖለቲካ በኩል እንደ ሀገር በሃይማኖት በኩል ድብልቅልቅ ይወጣ ነው። አንድ ቤተ እምነት ውስጥ ያሉ ሰዎች እርስ በርሳቸው አይስማሙም። አገልጋዮቹ እርስ በርስ አይስማሙም። አማኙ እርስ በርሱ የሚግባባና የሚናበብ አይደለም። በቃ በመንግስት ደረጃም የመንግስት ኃላፊዎች እርስ በርሳቸው እንደ ኃላፊነታቸው ራሳቸውን አክብረው የሚሄዱም አይደሉም። እርስ በርስ የሚረዳዱም አይደሉም። ከህዝቡ ጋር የቀረበ ግንኙነት አለ። ድብልቅልቅ ይወጣ ነው። ስለዚህ እንዲህ አይነት ችግሮችን ለመፍታት ሮንግ ማፕ ይጠቅማል። ሌሎች ወሬ የሚሸበችቡ ሰዎች መጥተው ነገሩን አበላሽተውት ሌላ የባሰ የሚዲያ ንግድ ውስጥ እንዳይገቡ ሮንግ ማፕ ይጠቅማል። ደካማና ስስ ብልታችንን አጥንቶም በዛ በኩል ሊገለብጠን የሚፈልግና ነገሩን የባሰ ሊያበላሽ የሚፈልግ ኃይል ካለም እሱን ለመቆለፍም ሮንግ ማፕ ይጠቅማል። በሶስተኛ ደረጃ በዕለት ተዕለት ህይወታችን ላይ ለምን ይጠቅመናል ሲባል በሶስተኛና በመጨረሻው ላስቀምጥ የምፈልገው አደገኛና ስውር ምልመላዎችን ለመቆጣጠር ይጠቅማል። ይሄ ደግሞ ሌላው ከባዱ ነገር ነው። ምድር ላይ ብዙ ሰው ወረርሽኝን ይፈራል። ኮሮና መጥቶ ነበር በቅርቡ። የዛሬ ስንት ዓመት ነው? 6 ዓመት ነው፣ 5 ዓመት አካባቢ 2012 ላይ በእኛ አቆጣጠር ኮሮና መጥቶ ዓለምን አተራምሶት ነበረ እና እሱ አደገኛ ወረርሽኝ ነው። ከዛም በፊት በጣም ብዙ ወረርሽኞች መጥተው ማዕበል ተነስቶ፣ አውሎ ንፋስ፣ እሳት ተነስቶ፣ ጦርነት፣ ረሃብ፣ ቸነፈር ብዙ ጊዜ ሰዎችን ምድርን ጎድቷል። የሚገርማችሁ ግን በጣም በጣም ስውር የሆነው እጅግ በጣም ከባዱ ሰውን የሚጎዳው የውስጥ ለውስጥ ምልመላዎች አሉ። አሁን ብዙ ሰው ምልመላ ሲባል በቃ ለደህንነት መስሪያ ቤት ለሲአይኤ ለምን እንደዚህ ለኤምአይ6 እንደዚህ ለሞሳድ እንዲሁ በቃ ይመስለዋል። አይደለም። ሰዎች ባሪያ አርገውም ለዘላለም እንዳንነቃ አርገው ጸጋችንን፣ እውቀታችንን፣ ጉልበታችንን፣ እድሜያችንን በሙሉ ግጠው ለመብላትም ምልመላ ያካሂዳል። እንዴ በነገራችን ላይ የስለላ ድርጅቶች ዝም ብሎ ሰው አይመለምሉም። ምድር ላይ በጣም የተመረጡ በጣም ሴሌክቲቭ የሆኑ በጣም ጂኒየስ የሆኑ ሰዎች ናቸው ተመርጠው የስለላ ድርጅቶችን የሚቀላቀሉት። ዝም ብለው ሰዎች ወደ ስለላ ድርጅትም አይቀርቡ። እነሱ በጣም ለየት ያለ ሰው ይፈልጋሉ። ብዙም አትስጉ። ከዛ ውጪ እኛን ባሪያ፣ አህያ፣ የጋማ ከብት አድርጎ ለመጫን የሚፈለጉ ብዙ አይነት የምልመላ ስራዎች አሉ። ለክፉ አምልኮም ለሰይጣናዊ ድርጊትም የሚደረጉ ምልመላዎች አሉ። ዘር ለማጥፋት፣ ዘር ለመበረዝ፣ ከእግዚአብሔር ለማውጣት፣ ቅድስናን ለማቆሸሽም የሚደረጉ ምልመላዎች አሉ። የእኛን እውቀት፣ የእኛን አቅም፣ የእኛን ጸጋ፣ የእኛን ገላም ለዘላለም ሙልጭ አድርጎ እንደ ማዕድን ለመጠቀምም የሚደረጉ ምልመላዎች አሉ። ምልመላ ሲባል ብዙ ሰው በቃ ለደህንነት ቢሮ ሊመለምሉኝ ተው እንጂ እባክህ፣ እንዲህ ሁሉም ሰው አይመለመልም። እነዛን ነገሮች በተወሰነ ደረጃ አውቃቸዋለሁ። እኔ ወታደራዊ ሳይንስም ተምሬያለሁና በወታደራዊ ሳይንስ ውስጥ በዚህ በደህንነት ትምህርት ውስጥም አንዳንድ ኮርሶችን ስወስድ የተገነዘብኩት ነገር ምንድን ነው? ለዛ ቦታ ዝም ብሎ ሰው አይሆንም።
አይሆንም። በእርግጥ ከመጀመሪያ ጀምሮ በሌላ መንገድ ተጠምዘው አድገውም የሚገቡ አሉ። ጂኔስ ሆነው በችሎታቸውም ደግሞ ባላቸውም ኃይል የሚገቡም አሉ። አይኪዋቸው ይለካል። ስብዕናቸው፣ ባክግራውንዳቸው፣ የዘር ሐረጋቸው፣ የደም አይነታቸው፣ ኢቭን ኮከባቸው ያላቸው የዞዳይክ ሳይን ራሱ ይታያል። እሱ ምልመላው በጣም ሰፊ ነው። ተዉት፣ እሱ አያሰጋችሁም። እናንተ ጥቂት ሰዎች ናቸው ለዛ ምልመላ የሚጋለጡት። ሰውን ባሪያ አድርጎ ለመግዛት ግን የሚደረጉ አደገኛ ምልመላዎች አሉ። ሰውን ለማጥፋትና ወደ አንድ ማሽን ወደሆነ ፍጡር ለማምጣትም የሚደረጉ አደገኛ ምልመላዎች አሉ። ምልመላን ዝም ብሎ ለሆነ ድርጅት ሊጠቀሙብኝ ብቻ ብላችሁ እንዳትወስዱት። እንደ መላው ዓለም እንደ ህዝብም ይሄን በቢሊዮን የሚቆጠረውንም በብዙ መንገድ እየመለመሉት ነው። ባጭሩ ሰዎችን ለምንፈልገው ዓላማ ልንጠቀማቸው ስንፈልግ የምናደርገው መግባባት ነው ምልመላ የሚባለው። በቃል አብራራላችሁ። ምልመላ ሌላ ነገር አይደለም። ለምሳሌ አንዲትን ሴት ለፍቅር ብትፈልጓትና ልታገቧት፣ እቺ ነገር በጣም ስስ ብልት ናት አይደል? የፍቅር ጉዳይ በቃ የሆነችን ሴት አማላችሁ የራሳችሁ ለማድረግ ስትፈልጉ ምንድነው የምታደርጉት? መጀመሪያ ትመለምሏታላችሁ። ምንድነው ምልመላ ሲባል? እሷ የምትፈልገውን ነገር በማጥናት ደካማና ጠንካራ ጎኗን በማጥናት እሷን በከበባ ውስጥ በማስገባት ለእናንተ እንድትማልል ከዛ በፍቅራችሁ እንድትወድቅ ማድረግ ነው። በቃ መለመላችኋት። ለምን ሲባል? ለፍቅር፣ ከዛ ለትዳር። ለትዳር እንኳን ብዙ ሰው አይመለምልም። ያው ይሁን ችግር የለውም አንቃወመውም። ግን ምልመላ እንዲህም አለ። ሰዎች ምርታቸውን ያላቸውን የግብርና ግብአቶችን ለእኛ ብቻ እንዲሸጡ እነሱን ማግባባት፣ ሌላ ውስጥ ለውስጥ የምንሰራቸው ሴራዎችና ቴክኒኮች ምንድን ናቸው? ምልመላዎች እኮ ናቸው። ለምን? እነዛን ሰዎች ምርታቸውን ለእኛ ብቻ እንዲሸጡ አደረግናቸው ማለት መለመል ናቸው። ከኛ ውጭ የትም አይሄዱም። ከዛ በሆነ መንገድ እንይዛቸዋለን። በቃ ከኛ ውጭ ዓለም አያውቁም። እንደዚህ ይደረጋል። ብዙ ሀገራት እኮ የሚበዘበዙት የሆኑ ሀገራት እየመለመሏቸው። ኢትዮጵያውን ምልመላ ውስጥ ናት። አንዱን ወገን ነው የማወራቸው። ምልመላ ደግሞ ሌላ መልክ አለው። ምንድን ነው ሲባል? በቃ ኢትዮጵያን በብድር በምን በሆነ ነገር በስኮላር ሆነ ምናምን ነገር በፖለቲካ ማግባባት ይይዙና ከዛ ያላትን ሀብት በዛ ምትክ በዚህ ምትክ እንዲህ ቢሆን እየተባለ ለዘመናት ይበዘብዟታል። ብዙ የኢትዮጵያ ማዕድናት ያለ ቁጥጥር እየተጋዙ አይደለም? የኢትዮጵያ ሕዝብ በገፍ አይደለም የሚጋዘው? ምንድን ነው ሲባል? የሆነ አካል ሀገሪቷን እንደ ሀገር ራሱ የሚፈልጋት ለብዙ ጊዜ ሲከታተል ሲመለምላት ቆይቶ ነበር ማለት ነው። ሀገራችን ኢትዮጵያ እንደ ሀገር ሮንግ ማፕ ቢገባት ኖሮ፣ በፖለቲካው በሳል የሆነን የሮንግ ማፕ ስርዓትን ብታራምድ ኖሮ ብዙ ነገሮቻችን በሌላ ኃይላት አይወሰዱም፣ አይጎዱም፣ አይደፈጠጡም ነበር። እኛም እንደዚህ መናናቅና እርስ በርስ መጨቃጨቅና መበጣበጥ ውስጥ አንገባም ነበር። ድሃና ኋላ ቀር የሰው እጅ የምናይ የሰው ሀገር ናፋቂም አንሆንም ነበር። በእግዚአብሔርና በሀገራችን ኮርተን የምንኖር ጀግናና ጽዱ ህዝብ እንሆን ነበር። ችግሩ ምንድነው ከተባለ እንደ ሀገርም ሮንግ ማፕ አናውቅም፣ እንደ ግለሰብም ሮንግ ማፕ ጭራሽ አናውቅም። ስለዚህ ለብዙ ሴራ፣ ለብዙ ግጭት፣ ለብዙ ንትርክ፣ ለብዙ ውጥንቅጥ ምን ይሆንነን የተዳረግነን ማለት ነው። ስለዚህ ከብዙ ጉዳት ለመውጣት ደስተኛና ጠንካራ ሆኖ ለመኖር ውጤታማም ለመሆን በቀላሉም ተሰብሮ ላለመውደቅ ሮንግ ማፕን ማወቅ ያስፈልጋል። እንዴት ለሚለው ይሄው እንደነገርኳችሁ ነው። በዕለት ተዕለት ህይወታችሁ እስኪ እነዚህ ሶስቱን እንኳን ስናይ ከዛሬ ጀምሮ የራሴን የስራ እንቅስቃሴ ለማንም ሰው ከሚፈለገው ውጪ ምን አላደርግም፣ አልገልጽም። የኔ ነው፣ በሚስጥር ይዘዋለሁ። ሊያጠቃኝና ሊጠልፈኝ የሚመጣውንም ደግሞ እኔ ምን አይነት መረጃ እንደምሰጠው አውቃለሁ ብላችሁ ለራሳችሁ ውሰዱ። በሁለተኛ ደረጃ የውስጥ ግጭቶችን እንደ ሃይማኖትም እርስ በርስ ከታች ከሰንበት ትምህርት ቤት ጀምሮ እስከ ላይ እስከ ሲኖዶስ ድረስ ከታች ከተማሪዎች ጀምሮ እስከ መጅሊሱ ድረስ በሃይማኖት ደረጃ ከታች ከኳየሩ ጀምሮ እስከ ቤተክርስቲያን መጋቢ ሽማግሌዎች ድረስ ከፓስተሩ ምናምን ድረስ ብጥብጥ አለ። እነሱንም ለመፍታት ከታች ከቀበሌ ሊቀመንበር እስከ ሀገሪቷ መሪ ድረስ በተዋረድ እርስ በርስ የስልጣን የሀገር የፖለቲካ ሽኩቻም አለ። እሱንም ለመፍታት ከፍቅረኛ ከጅምር ፍቅር ጀምሮ በትዳር ብዙ ዓመት እስካስቆጠሩ ድረስ የቤተሰብ ጭቅጭቅ አለ። የልጆችና የወላጆችም ግጭትና ንትርክ ውስጥ ለውስጥ አለ። የማህበረሰብ ግጭት አለ። በስራ በኩል ብዙ ንትርክ አለ። እነዚህን ግጭቶች ለመፍታት ሮንግ ማፕ ማወቅ ትልቁ መድኃኒት ነው። ምድር ላይም ወደር የሌለው ጥበብ ነው። ይሄን ለራሳችሁ ውሰዱት። ግጭቶችን ስትፈቱ ወዲያው ወደ ጭንቅላታችሁ ሮንግ ማፕ ይምጣ።
ምክንያቱም ሌሎች ግጭቱን ተጠቅመው ይነግዱበታል፣ ያሰፉታል። እናንተ በዛ በጸብ ትቀጥላላችሁ። እነሱ ደግሞ ብዙ ነገር ሰርተውበታል። ብንን ስትሉ እናንተ የላችሁም፣ ተሰብራችኋል፣ ወድቃችኋል። እንደ ህዝብ፣ እንደ ሀገር፣ እንደ ግለሰብ፣ እንደ ቤተሰብም ተበላሽታችኋል። ብዙ ሀገር ተበትና በትንትኗ ወጥቶ በታሪክ እናውቃለን። ከዚህ የሮንግ ማፕን ካለመረዳት የተነሳ ነው። ብዙ ቤተሰብም ተበትኗል። ብዙ ፍቅርም ውሃ በልቶታል። ብዙ ትዳርም ገደል ገብቷል። ብዙ ወዳጆችም ተለያይተው ጠላትና ጠላት ሆነዋል። ሮንግ ማፕን ማወቅ ጠላት እንዳይሰብርና መርዙን እንዳይተክልና ያዘር እንዳይበቅል ያደርጋል። እኛም ደግሞ ለመጥፎና ለከፋ የመረጃ ፍሰት ወይም ደግሞ ለማይሆንም መሰጠት እንዳንዳረግ እኛን ይገዛናል። በሶስተኛ ደረጃ አደገኛ ምልመላዎችን እኛን ወደ ባርነት እኛን ለዘላለም ዕቃና ግዑዝ አድርጎ ወደ መጠቀምም እንዳይነዳን የሚያደርግ ትልቅ ጥበብ ነው። ማነው እሱ? ሮንግ ማፕ። ሮንግ ማፕ ማን ነው? የተሳሳተ ካርታ። የተሳሳተ ካርታ ምንድን ነው? የመኖር ትልቅ ጥበብ ነው። ምንድነው እሱ? ከውስጥ ወደ ውጪ እና ከውጪ ወደ ውስጥ የማየት ትልቅ ጥበብ ነው። በአመክንዮ የተሞላ ህይወትን የሚደግፍ ትልቅ ምርኩዝ ነው። አመሰግናለሁ ለነበረን ጊዜ፣ በጣም ደስተኛ ነኝ። ፕሮግራማችን በጎ ዘመን ነበር። በድጋሚ እስከምንገናኝ ውድ ቤተሰቦቼ ደህና ሁኑልኝ። በተወደደ አክብሮት ሰላም ብያለሁ። ደህና ሁኑልኝ።